ቤት መብረቅ ያቃጠለው ከዛ በኋላ ዲንና ባህል አንድ ላይ አደባልቆ የሚኖር ስቲል እስካሁን ማህበረሰብ አለ። በእግራቸው መራመድ የሚችሉ በረከታቸው ይደርብን ተብሎ ተሸክመው እንዲ እየወሰዷቸው ነው ሊቅሙ ማለት ነው እነዚህ አህባሾችና ሱፊያዎች። ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የቴሌግራም ቻናል አለን ኮሜንት ፈርስት ላይ አስቀምጥላችኋለሁ እዛ ላይ ጆይን በማድረግ አስተያየቶቻችሁ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች ዲንና ባህል የተምታታበት ትውልድ የሚል ይሆናል። ዛሬ የምንነጋገርበት ርዕስ ይህን ቶፒክ የመረጥኩበት ዋንኛ ምክንያት አንድ ወንድሜ ጠዋት ቲክቶክ ላይ ሼር አድርጎልኝ አንድ ቪዲዮ አየው። ቪዲዮውን መብረቅ ቤት ሲያቃጥል እልልል ይላሉ ምናምን ነገር። ይህን ነገር እኔ በተወሰነ መልኩ አውቀዋለሁ፣ ነገር ግን ስቲል እስካሁን ያለ አይመስለኝም ነበር። እዛ ቪዲዮ ላይ የተወሰነ ሪአክት የምናደርግ ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ላይክ በማድረግ ጀምሩ። ዳይ ወደ እንግዲህ እዚህ ጋር መብረቅ ነው ያቃጠለው። ምክንያቱም ኮሜንት ላይ ለማየት ሞክሬያለሁ። ኢቭን ፖስት ያደረገው ሰውዬ መብረቅ እንዳቃጠለው ተናግረዋል። ነገር ግን እዚህ ጋር አላሁ አክበር ያሉ ነው፣ ጥሩ ነው። ነገር ግን አንድ ሰው እንዲህ አይነት ሙሲባ ሲደርስበት ጊዜ የመጀመሪያ ማለት ያለበት አላሁ ሱብሓነሁ ወተዓላ በቁርአን በበርካታ ቦታዎች ላይ እንደነገረን አንድ አማኝ ሙሲባ ሲደርስበት የመጀመሪያው ቃሉ ምንድነው? ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛም ወደ አላህ ነን ወደ አላህም ተመላሾች ነን ብሎ ይህን ቃል ማለት እንዳለበት ያማኞች መገለጫ ባህሪ እንደሆነ በርካታ ቦታዎች አላሁ ሱብሓነሁ ወተዓላ ነግሮናል። አላሁ አክበር ማለታቸው ብቻ ሳይሆን ከዛ በኋላ ለሳቱ ደግሞ እልል ይላሉ። እንመልከት። मगर खाली ዘርዘራም ባለ እልልልል እያሉ ነው። እንግዲህ መብረቅ ነው ያቃጠለው። እንዲህ አይነት ነገር አለ። እኔ ከየት እንዳመጣው አላቅም። አንድ መብረቅ ያቃጠለው ቤት ከዛ በኋላ ሲቃጠል ጊዜ በፍጹም እንዳትነኩት ይባላል። ሰምቻለሁ አይቻለውን ጭምር እንዲህ አይነት ነገር ማለት ነው የሚያደርጉ ሰዎች። አሁን ይሄን ነገር የተከሰተው ሰልጤ ዞን ላይ ነው። ሰልጤ ሙስሊም ነው ይባላል፣ ነገር ግን እንዲህ አይነት ነገርን ይፈጽማሉ። ከዛስ ማጋ ምናምን የሚባሉ አሉ። እነሱ ካልሆኑ በፍጹም መንካት የለባቸውም ይባላል። እነሱ መተው ነው የሚያጠፉት። ለነሱ ባድ ነገር ይሰጣቸዋል፣ ብር ይሰጣቸዋል። ለምሳሌ አንድ በሬ መብረቅ አስከትሎ ቢሞት ሳይሞት ቢደርስ አይታረድም። ምንድነው የሚያደርጉት? ማጋ የሚባለው ግለሰብ እስከሚመጣ ይጠበቃል። ከዛ በኋላ እሱ አርዶ ይበላዋል ለራሱ ማለት ነው። እንዲህ አይነትም ባህል አለ። ከዛስ ዲነል እስላምን አይማሩ። እንዲህ አይነት ነገራቶች ያ ሙሲባ ናቸው። በተለያዩ ክስተቶች ሊከሰቱ ይችላሉ። ሳይንሱ የሚለው እንዳለ ሁሉም ነገር ግን እንዲህ ነገራቶች ሲከሰቱ ቢያንስ ማትረፍ ያለብን ነገር ማትረፍ አለብን እንጂ ነው ሁሉም ይቃጠል ጭራሽ ሚሉት ነገር አለ። ከተነካ ጭራሽ ይቀጣጣላል ምናምን ነገር ይላሉ። በርግጥ ጎጆ ቤት ስለሆነ የሆነ የተሰራው በተለያዩ ነገራቶች በእንጨቶች ወይም ደግሞ በደረቀ ነገር ስለሆነ ሊቀጣጣል ይችላል። ይህ ፋክት ነው፣ ምንም ምንከደው ነገር አይደለም። ነገር ግን እንጨቱ ስለተነካካ ምናምን ነገር የባሰ ያቃጥለዋል ምናምን ነገር እና የሱ ሐቅ ነውና ኢቭን ምን የቻሃዋቅ ነው ምናምን ይሉታል ጉራጌ አካባቢ ማለት ነው። ተማለው ለዛ ነገር በየአመቱ ድግስ ይደግሳሉ። አላህ ያሳያቸው። እኔ ባይኔ ያየሁት ነው የምነግራችሁ። ይሄዳሉ። ከዛ በኋላ ደግሞ እንሰት ይሄ ገብስ ስንዴ ምናምን ነገር ይሰጣሉ።
እኔ የቀረ ይመስለኝ ነበር ግን ስቲል እስካሁን አለ ይሁን ባል አለ ምንድነው አይ ቲንክ ስሙ ረስቼዋለሁ ካስታወስኩኝ ኮሜንት ላይ ጽፍላችኋለሁ ወይም ደግሞ ቪዲዮ ኤዲት ሳረግ ጊዜ አስቀምጥላችኋለሁ ብቻ እዛ ያከበሩ ምናምን ነገር አራቋ ይባላል ያ ረስቼው ነበር እና እዛ ላይ የቻሃዋቅ ምናምን ነገር ይያሉ ባዳ አምልኮ ያደርጋሉ አብዛኛው ሙስሊሞች ናቸው አብዛኛው አቂዳን የተማረ ማህበረሰብ አይደለም እና እንዲህ አይነት ነገርን መራቅ አለባቸው እኔ የሚገርመኝ በጣም የሚገርመኝ የሆነ ታይም ላይ አረፋ ላይ ሄጄ የሆነ ከሰል አለ ከሰሉ ላይ እንጨት ተሰቅለዋል እንጨት ተሰቅሎ ምንድነው ነው ይሄን ነገር ሰዎች ይሄን የተደረገበት ቤት ገብተው ከሰረቁ እንጨት ከሰረፉ ዛፍ ምናምን ከቆረጡ መብረቁ መጥቶ ይመታቸዋል በመብረቅ የተመታ የደረቀ ይሄ የተቃጠለ ከሰል አለ አይደለ እሱ በእንጨት መስቀል ነገር አድርጎ ያደርጉታል እንግዲህ ደቡብ አካባቢ ያደጋችሁ የተወለዳችሁ ሰዎች በደንብ ታውቁታላችሁ እና በተለይ ስልጤ ጉራጌ አካባቢ እና ይህን ነገር ስቲል እስካሁን አለ እኔ በጣም ነው ማዝነው ወላሂ በጣም ማለት ነው የሚያሳዝነኝ ከተማ ኖረው ከተማ አድገው ይሄን ነገርን ሰፖርት የሚያደርጉ ሰዎች አሉ በየአመቱ የሚሄዱ ሰዎች አሉ ለቻሃዋቅ ምናምን ለሚባለው ይሄ ነዝር ስለትን የሚያቀርቡ ሰዎች አሉ መሰዋትን የሚያቀርቡ ሰዎች አሉ በግ ያረዱ ማለት ነው በግ ያልቻለ ሳንቲም ምናምን ብር እየጣሉ የሚሄዱ ግለሰቦች አሉ ወናውዙ ቢላ ወደ ሁለተኛ ቪዲዮአችን ስንሸጋገር አይ ቲንክ ወደ ሐላባ አካባቢ ይመስለኛል እኚ አባት በመተመለከቱት መልኩ ጫት ሊቀሙ እንዴ ተሸክሟቸው ይሄዱ ነው እስቲ እንመልከት ኤቦ 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 ያለው ነው እንግዲህ ትርጉም አላቀውም ግን እንደዛ ያያሉ ጫት ይዘዋል ወላሂ ለዚህ ምን አፍራለሁ አንዳንዴ እነዚህ ሰዎች ለምን እንደማፍር ታቃላችሁ እስልምና ሌሎች ሰዎች ዘንድ ሌላ ኢሜጅ እንዲኖረው ያደረጉ ስለሆነ እስልምና ከእንዲህ አይነት ኮተት የጠራ ሃይማኖት ነው እንዲህ አይነት ኮተትን የሆኑ ነገራቶችን ለማስቀረት የመጣ እምነት ነው ሰዎች እንዲህ አይነት ነገር እየቃሙ እየደነዘዙ ከዛ በኋላ ደግሞ እኚ ትልቅ አባት ናቸው ምክንያቱም ደግሞ ጫት ለመቃም ስለመጡ ማለት ነው ወራውዙ ቢላ እንዴት ነው ትልቅ ሊሆኑ ይችላል በርግጥ በእድሜ ትልቅ የኔ አያት ሊሆኑ ይችላል በዚህ ነገር አከብራቸዋለሁ ነገር ግን ዲነል ኢስላምን ከበር አድርጎ እንዲህ አይነት ነገር ሲያደርጉ ግን በፍጹም መውሊድ ላይ ነው እንግዲህ በጣም ነው የሚያሳፍረው እንዲህ አይነት ነገር መውሊድ እንዲህ አይነት ነገር የሚደረግበት ነው መውሊድ ሰዎች ተሰብስበው የሚቀሙበት ይሄ ኖርማል ነው ማለት ይቻላል አንዳንድ ቦታዎች እኔ ባይኔ ያየሁት ያደኩበት ስለሆነ ነው ይቃማል ብቻ ሳይሆን ሴትና ወንድ አንድ ላይ ይጨፍራል ይቀማል ይመረከናል አዛን እየተባለ እነሱ ድቤያቸውን እየቀጠቀጡ የሚጨፍሩበት አጋጣሚ ነፍ ነው ይህን ነገር እውነታ ነው ለማንኛውም አላህ Subhanahu Wa Ta'ala ሁላችንን ሂዳያ ይስጠን ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ